አንዱን ሳሸንፋቸው እንደገና ሌላ ሁለተኛውን ሳሸንፍ እንደገና ሶስተኛ የተጠራከስ ይሄም በጣም በከፍተኛ ደረጃ አዲስ ነገር ነው ማለት ይቻላል። ሌላው ትልቁ ነገር ደግሞ የፍርድ ቤት ውሳኔ ያለመወሰን 3 ጊዜ በእነዚህ 3 ክሶች ልደቱ ነፃ ነው ብሎ ራሱ የመንግስት ፍርድ ቤት ወስኖ እንዳንለቀቅ ነው ያደረገው ፖሊስ። በጣም አንድ እንደ ልዩ ሁኔታ የምትጠቀሰው በኢህአዴግ ጊዜ በ27 ዓመቱ አቶ ስዬ አብርሃ ፍርድ ቤት ከለቀቃቸው በኋላ ከአጥር ከወጡ በኋላ እንደገና ተይዘው ታሰሩ ተብሎ በጣም እንደ ትልቅ የህግ ጥሰት እናወራው ነበር ሁላችን። እኔ ላይ ግን 3 ጊዜ እስር ቤት ሳልወጣ የፍርድ ቤት ውሳኔ ተሽሮ ሳልለቀቅ ቀርቻለሁ። እንግዲህ ሁለት በል ከስንት ችግር ጫጫታ በኋላ ከተፈታው በኋላ ደግሞ ከሀገሬ እንዳልወጣ ተከለከልኩ። እኔ ድሮ በ27 ዓመቱ ብዙ ጊዜ ወደ ውጭ ሀገር ወጣለሁ። 1 ሰዓት ተኩል እጉላላለሁ ኤርፖርት እዛ ብላክ ሊስት ላይ ስሜ ስለሚኖር ከዛ በኋላ ባለስልጣን ፈቅዷል ተብሎ ወጣለሁ እንጂ ከሀገሬ እንዳልወጣ ተከልክዬ አላውቅም። 3 ጊዜ ኤርፖርት ሄጄ እንድመለስ ነው የተደረገው። ሀገር ያለምንም ፍርድ ቤት ትዕዛዝ መውጣት አትችልም ተብዬ ማለት ነው። እንደገና መጨረሻ ላይ ከ3ኛው በኋላ የፍርድ ቤት ትዕዛዝ አመጡና ለምንድን ነው የማይወጣው ሲባል ጦርነትን በመቃወም ነው የተከሰስኩት። የትግራዩን ጦርነት ተቃውሟል ተብዬ። እኔ ለምሳሌ የፓርላማ አባል በነበርኩበት ሰዓት የኢትዮጵያ ሰራዊት ሶማሌ እንዲገባ ሲወሰን ደግፌያለሁ። የተቃወሙ ሌሎች ፓርቲዎችም ተቃውመዋል። ለምን ተቃወማችሁ ያን ጦርነት ተብለው ምንም የተወሰደባቸው እርምጃ የለም። እኔ ግን የትግራዩን ጦርነት ተቃውሟል፣ እንፈልገዋለን፣ ወንጀለኛ ነው፣ እንከሰዋለንና ወደ ውጭ ሀገር መውጣት የለበትም ተብዬ ተከለከልኩ። 3 ከወጣሁ በኋላ ምንድነው የተደረገው? በሽብርተኝነት ተከሰስኩ። በሌለሁበት ምንም ባልሰራሁት ጉዳይ ሽብርተኛ ነው ተብዬ ተከሰስኩ። አብዱል የሚባል ጠበቃዬ ያኔ ኦሮሚያ ታስሬ ይከራከርልኝ የነበረው እኔ ከወጣሁ በኋላ አዳማ ከተማ ባልታወቁ ኃይሎች እንዲገደል ተደረገ። መንግስት ነው ወይስ አይደለም መረጃ የለኝም። ግን ማን ነው የገደለው? ለምንድን ነው የተገደለው? ማጣራት እንኳን አልተካሄደም። ይሄ ሰውዬ የኔና የሌሎች የፖለቲካ ሰዎች ጠበቃ ሆኖ የሚቀርብ ሰው ነበረ፣ ተገደለ። ይሄን በ27 ዓመቱ ያየነው አልነበረም። ከዛ ምን ሆነ? ኦኬ በሽብርተኝነት ፈልጋችሁኛል፣ አሁን ሕክምናዬን ጨርሻለሁ፣ ወደ ሀገር ሄዳለሁ ስባል ጭራሽ አገርህም አትገባም ተብዬ ተከለከልኩ። ይሄ በ27 ዓመቱ ስርዓት ሆኖ አያውቅም። ሀገራችን ደግሞ አዋን ወንጀል ሰርቷል ተብሎ የሚፈለግ ሰው በኢንተርፖል ተፈልጎ ወደ ኢትዮጵያ እንዲመጣ ይደረጋል እንጂ አገር አትገባም አይባልም። እኔ አሁን ዜግነትም አገር የለሽም ሆኜ ነው ያለሁት። የኢትዮጵያ ፓስፖርት ይዤ ምንም አይነት ወንጀል ሰርቼ ፍርድ ቤት ሳይወስንብኝ እንደዚህ አይነት መንግስት ነው ያለው አሁን። እና ምን እንደው የኔን የራሴን ፕራክቲካል የሆነውን ነገር ብገልጽ ይጠቅም ይሆናል ብዬ ነው። ይሄ የኔ እውነት ብቻ ሳይሆን በአብዛኛዎቹ የፖለቲካ ኃይሎች የሚደርስ እውነት ነው። አሁን ያለፈው ምርጫ ያው ወዲያው በአዲስ መልክ እንደመጣ ነበረ። ብልጽግና የተወሰነ የህብረተሰብ ድጋፍም ነበረው። ጦርነትም ወቅት ላይ ነበር። አንዳንድ ቦታዎች ሻል ያለ ምርጫ ተካሂዷል። አንዳንድ ቦታዎች ላይ ግን ምርጫ ውስጥ እንዳንገባ የተፈለገ፣ ለምሳሌ አዲስ አበባ፣ አማራ ክልል የኛ ፓርቲ እንዳይገባ ተፈለገ፣ ኢሃን እንዳይገባ ተፈለገ፣ እንዲሰረዝ ነው የተደረገው። ኦሮሚያ ኦነግና ኦፌኮ ጭራሽ ምርጫውን እንዳይወዳደሩ ነው የተደረገው። ሙሉ በሙሉ ቢሮዎቻቸው እንዲታሰሩ፣ አባሎቻቸው እንዲታሰሩ ነው የተደረገው። በዚህ መጠን 27 ዓመት ተጽዕኖ አልነበረብንም እና በአጠቃላይ ካየነው ምንም እንደው ማነጻጸር እንኳን ያቃተን ነው አሁን በጣም በሚያሳዝን ሁኔታ ማለት ነው። እና አሁን ምንድነው የሆነ የፖለቲካ ፓርቲዎች ፕራክቲካሊ ሰላማዊ ሰልፍ የሚባል ማድረግ አይችሉም። አሁን ጦርነትን በመቃወም ታስታውሳላችሁ፣ የዛሬ ዓመት ኢትዮጵያ ያሉ ፓርቲዎች ሰላማዊ ሰልፍ ለማድረግ ፈልገው አልቻሉም። እየተለቀሙ ነው የታሰሩት። የፖለቲካ ፓርቲዎች እንኳን ሰላማዊ ሰልፍ ማድረግ ጋዜጣዊ መግለጫ ሆቴል ተከራይተው መስጠት አይችሉም። አሁን የራሳቸው ቢሮ ውስጥ ካልሆነ በስተቀር እንደዚህ ነው እየተደረገ ያለው። በ7 ዓመቱ እኮ ብታምኑ ባታምኑ አንድም ሰላማዊ ሰልፍ አልተካሄደም፣ የድጋፍ ሰልፍ ካልሆነ በስተቀር አይፈቅድም ይሄ መንግስት። መፈናፈኛ የለም እና ሪሊ የፖለቲካ ምህዳሩ ተሻሽሏል አልተሻሻለም አይደለም፣ ጭራሽ ወደ አለመኖር ነው እየተቀየረ ያለ። ቅድም እንዳልኩት በውስጡ የነበሩ ክፍተቶች፣ ችግሮች እንዲሟሉ ስንፈልግ፣ እንዲሻሻሉ ስንፈልግ ጭራሽ ከመኖር ወደ አለመኖር ነው እየተሸጋገረ ያለው።
ለዚህ ተቃዋሚ ፓርቲዎችስ ምን ድርሻ አላቸው? ርዕሱ ስላልሆነ ነው እንጂ ብዙ ነገር ልል ይችላል አለ የራሳችን ድርሻ። ዋናው ተጠያቂ ግን መንግስት ነው።